አንጋፋ የፖለቲካ ፓርቲ የስራ ኃላፊ ነው ይዤላችሁ የተገኘው አቶ ቀጀላ መርዳሳ የኦነግ ወይም የኦሮሞ ነጻነት ግንባር ምክትል ሊቀመንበር ናቸው። እንግዳይ ሰሞኑን በነበሩ ወይም ደግሞ በዚህ ቅርብ ጊዜ ውስጥ ወይም ከለውጡ በኋላ በርካታ መግለጫዎችን ስትሰጡ ነበር። አጠቃላይ የኦነግን የስራ እንቅስቃሴና ፖለቲካዊ ምህዳሩን በተመለከተ በዋናነት ለመነሻ ሊሆነን የሚችለው ሐሳብ ኦነግ ከግለሰብም በላይ ነው የሚል ነገር ተናግረው ነበርና ነገር ግን በግለሰቦች ተሽመድምዶ የሚገኝ ፓርቲ እንደ ኦነግ አለ ወይ? እስከ 1983 ወይም በፈረንጅ 91 ድረስ ድርጅቱ በውጫዊ ተጽዕኖ ነበር መዳከም የነበረበት እንጂ በአመራር አልነበረም። አመራሩ ቀደም ሲል የኦነግ መሪዎች የሚሁራን ድርጅት ነው ተብሎ ነው የሚነገረው። የኦነግ የበላይ አመራሮች በብዛት የተማሩ በዛን ዘመን ባለስላሴ ዘመን የተማሩ በአሜሪካን ሀገር የተማሩ በውጭ ሀገር በአዲስ አበባ ዩኒቨርሲቲ የተማሩና ያወቁ የሀገሪቷን ፖለቲካ ባህል በደንብ ያወቁ ሰዎች ነበሩና አደረጃጀትንም ያውቁበታል። አመራሩም የጋራ አመራር ሲሰጥ ነበር። በዛን ጊዜ እንደዛ አይነት ችግር የመጣው ኋላ ላይ ነው። ከሽግግር ስንወጣ ወያኔ ገፍቶን ወደ ሜዳ ስንሄድ ሚሊተሪ ጉዳት ደርሶብናል። ሴትባክ ትልቅ ሴትባክ ነው። ምናልባት ያ ሴትባክ የወለደው ነገር ቢኖር እነዚህ አሁን አንተ ያነሳቸውን ሰዎች በዛ አጋጣሚ አንዳንዶቹ አደረጃጀቱ ሲፈርስ ከዛ የወጡ ሰዎች ደግሞ ቀደም ሲል በነበረው ሁኔታ ድርጅቱን መምራት ያለመቻል እና በግል እንትን ላይ ያጠነጠነ በግል ፍላጎት ራስን ማዕከል አድርጎ የመንቀሳቀስ የድርጅቱን ዓላማ ወይም የህዝቡን ፍላጎት ለማሳካት ሳይሆን እኔ ካለው እኔ ካልመራው እኔ ከሌለው ሳብጀክቲቭ ሆኖ እኔ ከሌለው ዓለምም የለችም የምትል አይነት እንደ ባርክሌይ ጆርጅ ባርክሌይ የሚባል ፈላስፋ ነበር። እኔ ካላየው የለም ይሄ ማቴሪያል ወርልድ የሚል ሰው ነበር። እሱ እንደሱ አይነት ሰው ነው የተፈጠረው ኦነግ ውስጥ እና እንግዲህ አንድ ሰው ደግሞ መቀመጫ ከያዘ ከዛ መነሳት ማኒፑሌሽኑ ስንት ነገር አለ። አሁን ነው የአንድ ሰው ጉዳይ ነው። ምክንያቱም አንድ ማሳያ ስላለኝ ነው። ለምሳሌ ስራ አስፈጻሚው ችግሩን እርስ በርሱ ተነጋግሮ እንግዲህ ይህን ያህል ልምድ ያለው አንጋፋ ነው የሚባል በህዝብ ይወደዳል ብለው እርሱም አሁን እንደተናገሩት ነገር ግን እርስ በርስ ቁጭ ብሎ ችግሩን መፍታት ተስኖት አባላቱ አሁን አዲሱን ስራ አስፈጻሚ ከያሉበት ቦታው ነው እንዲመርጡ የሚል ውሳኔ ምርጫ ቦርድ እስከ ማስተላለፍ ድረስ ሲደርስ ከችግርም በላይ ነው እኮ ኦነግ ምን ማለት ነው? የትርጉሙ ምን ማለት ነው? እስቲ ለብሱ ድርጅት አንድ ቤት በደንብ ስትሰራ ከሰራው መሰረቱን በደንብ ከጣልከውና ግድግዳውም አገሩም ሁሉም ጣራውም በደንብ በጥሩ ሲሚንቶ ከተሰራ ወይም በጥሩ ማቴሪያል ከተሰራ ያው ጠንካራ ሆኖ ነው የሚቀጥለው። ስለዚህ ይሄ ባለፉት 20 አመታት ግለሰብ ብቻ ሳይሆን የግለሰብና የቡድን ስሜት ወይም የቡድን ፍላጎት ግሩፕ ኢንተረስት የሚባለው ነው የተፈጠረው። በግሩፕ አንድ ነገር ተቆጣጥሮ ያቺን ብራንድ ይዞ ለመቀጠል የሚደረግ እንቅስቃሴዎች ነበሩ። ድርጅቱ ደግሞ የነበረበት ችግርም ነበረ የራሱ የጂኦፖለቲካው የነበርንበት ቦታ ራሱ ሰዎች ተገናኝተው የሚወያዩበት የሚመክሩበት እና አንድ ነገር ለማስተካከል ለውጥም ለማምጣት እዛ ውስጥ የሚቻልበት ሁኔታ ላይ አልነበርንም። አንዳንድ ጊዜ ደግሞ የሞከሩ አሉ። ከኛ ውስጥ የሞከሩ 2-3 ጊዜ ተሞክረዋል። 2001 በፈረንጅ ወይም በ93 አካባቢ ነው መሰለኝ እና አቶ ገላሳ ዲልቦ እና አቶ ኢብሳ ጉተማን የመሳሰሉ
እነ አቶ አብዩ ገለታ ደርግ ወደ ስልጣን ሲመጣ የወለጋ ክፍለ ሀገር አስተዳዳሪ የነበረ ሎው ስኩል ሌክቸረር የነበረ ሰው ነው። እነዚህ ሁሉ ጥለው የወጡበት ጊዜ ነበር ማለት ነው። ሞከሩ፣ ይፈርሳል፣ ይጠገናል፣ ይፈርሳል፣ ይሰበሰባል። እንደገና 2008 ላይ ተመሳሳይ እነ ጀነራል ከማል ገልቹ በነበሩበት ጊዜ እንደዚህ አይነት ተመሳሳይ ችግር ነው። አሁንም እኮ እንደዚሁ አይነት ነገር እየገጠማችሁ ይመስላል። ለምሳሌ ለምንድን ነው መግባባት? ፖለቲካ እኮ አግሪጌሽን ኦፍ ኢንተረስት ነው፣ ማቻቻል ነው። እና በተለይ አሁን እነ ዲማ ነጎን እነ ሌንጮ ለታን የመሳሰሉ ትልልቅና አንጋፋ የሆነ ፖለቲከኞች የድሮውን ትተን እና የድሮውን አረዳድ መቀየር አለብን የሚል አይነት አቋም እያራመዱ ነው። ነገር ግን ሰሚያተው ይመስላል እየሸሹ ያሉትና አሁንም ከዚያ ፈተና ለመውጣት የሚችል ቁመና ላይ ነው ብሎ መውሰድ ይቻላል ወይ? ምክንያቱም እንግዲህ ዞሮ ዞሮ ለኦሮሞ ሕዝብ ጥቅምና መብት የሚታገል አንጋፋ ድርጅት ነው። በአስተሳሰብ ደረጃ የእናንተን አመለካከትም ከሚከተሉ ወይም ደግሞ ይመስላል ብለው ከሚታሰቡ ብዙዎቹ በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች በፕሮግራም ደረጃ ብዙም ልዩነት ያላቸው አይደሉምና ለምሳሌ ማናቸው ዶክተር መራራ ጉዲና የኢትዮጵያን ፖለቲካ አይተውት የሚጋጩ ህልሞች የሚኖር አይነት ነገር ብለዋልና ምናልባት እናንተን የመሰለ ማሳያ ኬት ይመጣልና በሚጋጭ ህልም ውስጥ ነው አሁንም ያላችሁት? እንግዲህ ሌላ ሰው ሊለች ይችላል። እኛ ግን እንደ ኦሮሞ ነጻነት ግንባር የጠራ እንትናለን፣ የጠራ የፖለቲካ አላማ ነው ያለነው። ግልጽ ነው። የኦሮሞ ነጻነት ግንባር የፖለቲካ ፕሮግራም አላችሁ? አሁን የጠራን አሁን ያነሳቸው ሰዎች አንጋፋዎቹ መሪዎቹ እነሱ ናቸው የጻፉት። አቶ ዲማ፣ አቶ ሌንጮና ባሮ ቱምሳ ናቸው ድራፍት ያደረጉት 1973 በፈረንጅ። ለነሱ ነው የተሰጠው ይሄ ሴንትራል ኮኦርዲኔቲንግ ቦዲ የሚል አቋቁመው ኮሚቴ እነሱ ናቸው እንትን ያደረጉት። ከዛ ብዙም የተሻሻለ ነገር የለም። ያው ግልጽ ነው፣ አጭር ነው። የኦሮሞን ህዝብ የራስን እድል በራስ የመወሰን የሚል ነው። ይሄ ደግሞ ሰፊ ትርጉም አለው። ሰፋ ያለ በኋላ እናየዋለን። ነገር ግን እኮ አሁንም እኮ እሱን ነው ምሎት በሌላ መግለጫችሁ ከወቅቱ ይሄ ነው ዋናው ችግር። በድሮ ፕሮግራም ያሁኑን ትውልድ በድሮ አመራር ያሁኑን ትውልድ ለመምራት መነሳት። አሁን ዓለም ተቀይራለች። አዲስ አስተሳሰብ ያስፈልጋል። ወጣቱን ታታግሉታላችሁ እንጂ ወደ አመራርነት ኢቭን አታመጡትም። እና በአዲስ ቅኝት በአዲስ አስተሳሰብ መምራት የሚያስችል ፕሮግራም መቅረጽ ያልተቻለበትን እድል ነው እንቀይር እያሉ ያሉት እነዚህና ሁልጊዜ እናንተም ይሄን ለመቀየር ለምንድን ነው ያልተነሳሳችሁት በሚል ነው። የፖለቲካ ፕሮግራምን የሚቀይረው ጠቅላላ ጉባኤ ነው፣ ግለሰቦች ወይም መሪዎች አይደሉም። ጠቅላላ ጉባኤ በተለያየ ጊዜ ሲቀመጥ እነዚህን ጉዳዮች ያያል። ለምሳሌ አንዳንድ ቃላቶች፣ አባባሎች፣ ሀረጎች የሚስተካከሉበት አንዳንድ አንቀጾች የሚስተካከሉበት ሁኔታ ነበረ። አስታውሳለሁ 2004 ላይ እኔ በፈረንጅ ነው ስንቆጥር የነበረው በኢትዮጵያ 1996 ይሆናል መሰለኝ። ቀደም ሲል ከነበረው ስትራክቸሩ ይሄ የፖለቲካ ፕሮግራም አላማ የሚለው ስቴትሜንቱ አሻሽለን ነበር። ይሄም ማለት ምን ነው? የኦሮሞ ህዝብ ከፈለገ የራሱን እድል በራሱ ሲወስን የራሱን መንግስት ማቋቋም ከፈለገም ደግሞ ከሌሎች የብሔር ብሔረሰቦች ጋር አንድ የፖለቲካ ማህበረሰብ ወይም አንድ የፖለቲካ አንድነት አንድ ሀገርን የፖለቲካ አንድነትን መፍጠር የሚችልበትን ሁኔታ ማመቻቸት ብቻ ነው እንጂ የኦሮሞ ህዝብ ትግል አንወስነውም፣ የኦሮሞ ህዝብ እድል አንወስነውም የሚል ክፍት አረግ ነው ማለት ነው። ክፍት እንዲሆን ከዛም አልፎ የተወሰኑ ሰዎች ስለ ኢትዮጵያ መዋቅር ውስጥ እና ከሌሎች ህዝቦች ጋር ደግሞ እንዴት አድርገን በአንድ ላይ ትግል በምናደርግበት ጊዜ እንዴት አድርገን ትግል እናቀናጃለን። ኦሮሞ ብቻ ብለን ከሄን ብቻችን ነው የምንጓዘው። ሌሎችንም አቅፈን አንድ ግንባር ለመስራት ኢትዮጵያ የምትል
የሚል ስም ቢገባበት የሚል ስነሳ አንዳንዶቹ ራዲካል ለመሆንም ሊሆን ይችላል፣ ቨሪ ናሽናሊስት መሆን ፈልጎ ወይም ደግሞ ለመመረጥ ተብሎ ሊሆን ይችላል። አንዳንዶቹ ይህንን አልተቀበሉትም። ያን እንግዲህ ክርክር ነበር ማለት ነው። ጠቅላላ ጉባኤ ነበረ። አንድ በኋላ ክርክሩ የጦፈ ሲሄድ ያንን ጥያቄ ያነሳው ሰው ኦሮሚያ የሚሄደው መንገድ ኢትዮጵያ ውስጥ ያልፋል አለ። እሺ ወደ ኦሮሚያ የሚሄድ መንገድ በኢትዮጵያ ውስጥ ያልፋል ብሎ ነው ብቻ ያለ እና ያ ስም ወጣለት። ከዛ በኋላ ሰው ኦሮሚያ የሚሄድ መንገድ ኢትዮጵያ ውስጥ ያልፋል ማለት እንግዲህ የኦሮሞን ድል ለመወሰን ኢትዮጵያ ነው መወሰን። ኢትዮጵያ መንግስትን ካልሆነ በስተቀር ኦሮሚያን ስቴት መፍጠርም አይቻልም ማለት ነው። እንደ ስቴትም እንደ አንድ አሁን ሪጂናል ስቴት በፌደራል ደረጃ አንድ ላይ መጥተው አንድ ህገ መንግስት አንድ ኮንትራክት ኮንስቲቱሽናል ኦርደር ካልተፈጠረ ሌላ ሊሆን ይችላል፣ እንደ ሶማሌላንድም ሊሆን ይችላል። ከዛ ለመሸሽ ነው እንግዲህ በዚሁ ማዕቀፍ ውስጥ እንንቀሳቀስ ተብሎ እንትን ያለው። ስለዚህ አሁን አንድን የፖለቲካ ፕሮግራም ለመቀየር በጣም አስቸጋሪ የሚያደርገው አቶ ሌንጮን አስታውሳለሁ 2001 ላይ የጻፉት አናሊሲስ እኛው ነው ያስተማርናቸው እነዚህን ሰዎች ወጣቶችንም ህዝቡንም ተቀብለውታል። ያን ነገር ያንን ለማሻሻል እንደገና ደግሞ ማስተማር በጣም ከባድ ነው። ላይ ማስተማርን ብቻ ሳይሆን ነባራዊ ሁኔታው አይደለም ወይ የሚወስነው። አሁን ለምሳሌ የሀገሪቷ አጠቃላይ ፖለቲካል ኢኮኖሚ ያኔ እናንተ ኦነግ በተመሰረተበት ሰዓት የነበረውን ቀርቶ 1983 ላይ የነበረው ሁኔታ ላይ አይደለንም። አሁን ከ2010 በፊት የነበረው የኦሮሚያ አጠቃላይ ፖለቲካል ኢኮኖሚ ተቀይሯል አሁን። ስለዚህ የህዝብ ብዛትም ተቀይሯል፣ በህዝብ ብዛቱም ተቀይሯል፣ መጠኑም ተቀይሯል። የፍላጎቱ ቴክኖሎጂው ይሄ ሁሉ ባለበት እዛው ላይ መቆዘም አስቸጋሪ አይሆንም ወይ? ለዚህ እኮ ነው ብዙ ጊዜ የውስጥ ችግራችሁን የከፋ የሚያደርገውና ችግሩ በውስጥ እየተፋፋመ እየተባባሰ እንዲመጣ የሚያደርገው አንድ አይነትም ነገር ዝም ብሎ አሰልችም ስለሚሆን ነውና ነባራዊ ሁኔታው አይደለም ወይ የሚቀይረው ለማለት ፈልጌ ነው። ይሄን ነገር ይሄ አይዲዮሎጂ ትልቅ ችግር ነው አያውቅም ለኛ። ችግራችሁ ምንድነው? ችግራችሁ እነዚህን እንደ አይዲዮሎጂ ወይንም እንደ ውስጡን ለቅስቀሳ ወይንም ተቀባይነት ለማግኘት ታጋይ የተዋጣለት ታጋይ ለመምሰል ካልሆነ በስተቀር አንድ የሚያስማማን ነገር አለ። የኦሮሞን ህዝብ እድል በራስ የመወሰን የሚለው በቂ ነው፣ ሌላ ነገር ሳይጨመርበት ይሄንን ካል ነው በቂ ነው። እሱ ነገር ግን እስቲ አሁን ወደ በኋላ በጣም በመሰረታዊነት እንትንም ነው ፒላር ነው የዚህ ፕሮግራማችሁና አብረን ወደ በኋላ አወዛጋቢውና አጨቃጫቂው እሱ አይደለም። አሁን ለምሳሌ በቅርብ ጊዜ ግጭት ነበር በእኛ ውስጥ አለመግባባት አለ። ይሄ ጉዳይ የለም፣ አንድም ነገር የዓላማ እንትን የለም፣ አልተነሳም። ያም